በህይወታችን አንድ ሰው እናውቃለን አትሊስት ሁልጊዜ ደስተኛ ያልሆነ በተከታታይ ያለማቋረጥ ባገኘነው ሰዓት ኮምፕሌን ያለው ሁልጊዜ ቀና አስተሳሰብ የሌለው ለሁሉም ነገር ተበሳጭ የሆነ ሰው አለ አይደለ? ምንም ነገር ቢደረግ ደስታ አጠገቡ የማይዞር ሰው አለ። ይህ ሰው እንግዲህ አንዳንዴ በቤተሰብ አካባቢ ሊሆን ይችላል። በጣም አስከፊ የሚያደርገው ደግሞ በስራ ቦታ ሲሆን ነው። በስራ ቦታ ሲሆን እማትለዩት ነው የሚሆንባችሁ። ኤቭሪዴ መሄድ አለባችሁ ስራ ቦታ። አንዳንዴም እንግዲህ መወሰን ደግሞ ያቀታችኋል። ማለት በምን አይነት መንገድ ሰውየውን ሃንድል ማድረግ እንደምትችሉ መቅረብ እንደምትችሉ ምናልባት አለቃችሁ ሊሆን ይችላል። እንግዲህ የሚነገረው በስራ ወቅት እኔ አሜሪካን ሀገር ነው የምኖረው። ያው በስራ ሰዓት በስራ ቦታ የሚነገረው ቲም ወርክ የሚሉት ነገር አላቸው። አብራችሁ ስሩ፣ አንዱ ከአንዱ ጋር ተግባብቶ ስራውን እንዲሰራ የሚል ነገር ነው። እናንተ ግን እንግዲህ ከዚህ ሰውዬ ጋር ዲል ልታረጉ ነው ማለት ነው። እንደነዚህ አይነት ሰዎች በስራ ቦታ ወይ ላይሰሩ ይችላሉ። እናንተ ትሆናላችሁ ሁሌ የምትሰሩት። ኮምፕሌን አቅራቢዎች ግን እነሱ ናቸው። በስራ ቦታ እንዲህ ያሉ ሰዎች ደግሞ ብዙ ጊዜ ካለቆች ጋር የመገናኘት ነገር አላቸው። ወሬም ይችላሉ። በውጭው እኔ በምኖርበት ሀገር ቀድማችሁ ማትናገሩ ከሆነ አውትስፖክን ካልሆናችሁ ቀድሞ የተናገረ ነው አውቃለሁ ያለ ሰው ወይም ደግሞ በንግግር ካለቆቹ ጋር መግባባት የሚችል ሰው ሁሌ እንደ ሰራተኛ ይቆጠራል። ኢትዮጵያውያኖች እኛ ደግሞ ዝም ብለን ስራችንን ነው የምንፈጋው። ስራችንን ዝም ብለን እንፈጋለን። በሌላ ደግሞ የሚነግሩን ነገር አብራችሁ ስሩ፣ you have to be a team player፣ አብራችሁ መስራት አለባችሁ ይሉናል። ዝም ስለምንል እንደ ጥፋተኛም የምንቆጠርበት ሰዓት አለ። በዚህ ምክንያት እኛ እንግዲህ ኃላፊነታችንን ለመወጣት እንፈልጋለን። ከቲሙ ጋር አብሮ ካለን ፕሮጀክት ከሚሰሩት ጋር አብሮ ከዛ ስራ ውስጥ የራሳችን ፓርት ማድረግ እንፈልጋለን። በሌላ በኩል ደግሞ አብረን ከሰው ጋር ተግባብተን ለመስራት እንሞክራለን። በጣም ቤስት የሆነ ማለት በምንችለው አቅም ጥሩ ሆነን ከሰው ጋር ተግባብተን ስራው ጋር አብረን እየሰራን ለመስራት እንጥራለን። በዚህ መሀል ያለውን ኮንፍሊክት ማለት በዚህ መሀል ያለውን ግራ የመጋባት ሁኔታዎች እንዴት መቅረፍ እንዳለብን በዚህ ቪዲዮ ላቀርብ እወዳለሁ። ስሜ ዳንኤል ነው። ዛሬ በሌላ አርዕስት ተገናኝተናል። የሚገርመው እዚህ አሜሪካን ውስጥ ከኮቪድ በኋላ ሰው በአሜሪካን አቆጣጠር ከ8 to 5 የሚባለው በኢትዮጵያ አቆጣጠር ደግሞ ከ2 ሰዓት እስከ
አይ ቲንክ 11 ሰዓት ያለውን የስራ ገበታ እየጠላው ነው። ምን እንደሆነም እነሱ ይገባቸው አይመስለኝም። እንዴት ሆነ? ኮቪድ ሰው ቤቱ ነው የከረመው። የተባለት ግማሹም የአንኤምፕሎይመንት እየተከፈለው ቤቱ ነበረ። ከዛ ከወጣ በኋላ ለምንድን ነው በፊት ይሰራቸው የነበሩትን ስራዎች ላይክ ሬስቶራንት፣ ሆቴሎች፣ ሌላም ግሮሰሪ ስቶር እነዚህ ከ8 to 5 የሚባሉ የ8 ሰዓት ስራዎች የት እንደገባ በማይታወቅበት ሁኔታ ስራውን ጠልቶታል። አሁን ብዙ ነገሮች የምታዩ ከሆነ እዚህ አሜሪካንም ያላችሁ ልታግዙኝ ትችላላችሁ። አትስሩ 8 to 5 አትስሩ። ሰው በተለያየ ቦታ ተሰማራ። ነፃነቱን ማለት አልችልም። ከ8 እስከ 5 የዛ ቦታ ውስጥ ቁጭ ብሎ እስከ 8 ሰዓት እንደ መፈናፈኛ ያሳጣው ነገር እንደሆነ ከ8 እስከ 5 ያለውን ስራ በሰም ሪዝን ጠላው። እንደውም አንዳንዴ እንደውም ከዛ ለመሸሽ በተለያየ ምክንያት በተለያየ ቦታ ላይክ ዲሊቨሪ ምግብ ማቅረብ እንደ አማዞን ይሄ እቃዎች ከቦታ ወደ ቦታ በራሳቸው መኪና እንደ ግል ኮንትራክተር ሆነው መስራት፣ ኡበር፣ ሊፍት፣ ሌላውም ደግሞ በግሉ ኮምፒውተር ላይ የተለያየ ስልጠና በማድረግ መስራት ጀመረ። እንግዲህ ቅድም ሲጀምር እንደነገርኳችሁ እጅግ እኔ ሰርቻለሁ የ8 to 5 ስራን እና ከስራው ይልቅ የሚከብዳችሁ ከሰው ጋር ዲል ማድረግ ነው። ስፔሻሊ እኛ ኢትዮጵያውያን መቼም ልታረሙኝ ትችላላችሁ። ብዙ ጊዜ ዝምተኞች ነን። በአብዛኞቻችን አንጋፈጥም። ነገሮችን በኳይት ሆነን ስራውን መስራት ነው የምንፈልገው። ሰው ጋር እንደርስም ሰውም ሲደርስብን መልሰን ተከራክረን ተነጋግረን ራሳችንን እስከ አለቃ ድረስ ሄደን ተጋፍጠን እንደነሱ ብዙ ጊዜ የምናደርግ አይመስለኝም። ስለዚህ ጫና በብዛት ይበዛ ነበረ። እኔ በራሴን ኤክስፔሪየንስ አይደለም ማቀርበው ይበዛ ነበረ እና እንደውም አንዴ እንደ ሱፐርቫይዘር ሆኜ በጣም ነው የከበደኝ። አሁን ሳስበው ምን ማድረግ እንዳለብኝ አውቃለሁ። በወቅቱ ግን አላውቅም ነበር። ሱፐርቫይዘር አደረጉ፣ እኔም እሰራለሁ። እኔ የኔ ኃላፊነት መሆን የሚገባው እየተቆጣጠር የሚሰራና የማይሰራውን እንትን ማድረግ መቆጣጠር ሲገባኝ እኔ ገብቼበት እኔም እየሰራው ይሄ አለቃዬ ብዙ ጊዜ ሊነግረኝ ሊያስረዳኝ በአንዳንድ ነገሮች ሊነግረኝ ሞክሮ፣ ግን የኔ እንግዲህ አንድ ኤክስፔሪየንስን ነው እንትን እምላችሁ እና እንዲህ ያሉ የስራ ቦታዎች በጣም አስቸጋሪዎች ናቸው። በጣም ያስቸግራሉ። ከሰው ጋር የምታደርጉት ዲል ቀላል አይደለም። በጣም ይፈታተናችኋል። ስፔሻሊ የምትበሳጩ ከሆነ ደግሞ የተናግራችሁ የማይወጣላችሁ ከሆነ በየቀኑ የሆነ ነገር ይዛችሁ ነው እንትን የምትሉ። እንዲህ ያሉ ሰዎች ደግሞ በዛ ያሉት በሙሉ በሚቻላችሁ አቅም እናንተን ስኬጁዋል በሚደረግበት ጊዜ ሰው ያልፈለገውን ስኬጁዋል ሊሰጧችሁ ይችላሉ። አንዳንድ ስራዎችን በተደራራቢ ሌላው ሳይሰራ እየተሽከረከረ እናንተ ልትሰሩ ትችላላችሁ። እንደዚህ አይነቶቹ ነገር አይ ቲንክ እኛ ይመስለኝ ነበረ፣ ግን እዚህ ሀገር ተወላጆች በጣም እየጠሉት መጥተዋል። ምንድነው በዝርዝር ይሄ ነው የምላችሁ፣ ግን
በአብዛኛው አሜሪካን ሀገር ስፔሻሊ 8 to 5 ያለውን ስራ በጣም ጠልቶታል። በቃ እንደጀመርኩላችሁ አንዳንድ ሰዎች በስራ ቦታ እጅግ አውቀው ይመስለኛል። ሰው አንዳንድ ጊዜም ሰው ለመረበሽም ይመስለኛል ተበሳጩ መስለው፣ አንዳንድ ጊዜም ደግሞ ላይፋቸው ሚዝረብል ሊሆን ስለሚችል በስራ ቦታ ግን ከነሱ ጋር ዲል ማድረግ በጣም ከባድ ነው የሚሆንባቸው። በጣም ይከብዳቸዋል። እንደውም ስራውን እንድትጠሉት የሚያደርጋችሁ እንደዚህ አይነት ሰዎች ናቸው። እንዴት ነው ዲል የምናደርገው? እኔ አሁን በዛ ቦታ ባልሰራም ሰልፍ ኢምፕሎይድ በራሴ ነው የምሰራው። በእርግጥ እንዴት ያለ ከራሴ ስራዬን በደንብ መስራት አለብኝ። እስክለፋ እሰራለሁ። ለራሴ ነው፣ ፔቼኩ ለራሴ ነው። ታውቃላችሁ። ካልሰራውም አላገኝም፣ ከሰራውም አገኛለሁ። እና ከራሴ ጋር ነው የምነጋገረው። ግፋ ቢል በጣም ከምቀርባቸው ጓደኞች ጋር ነው የምደዋወለው። እኔ በጣም ሰላሜን አግኝቻለሁ። ግን እንደነገርኳችሁ እኛ ብቻ ይመስለኝ ነበር፣ ግን ተሳስቻለሁ። አሁን በተለያየ ዩቲዩበር ላይ ምናምን ሲያወጡ በቃ እንዴት እንደሰለቻቸው የሚያሳይ የሚናገሩት ንግግር በምመለከትበት ጊዜ በዩቲዩብ ላይ በጣም መነጋገሪያ ርዕስ ሆኗል። ግን በዛ ቦታ የምትሰሩ አዲስ ኢትዮጵያውያኖች ካላችሁ፣ በግሮሰሪ ስቶር የምትሰሩ፣ በአንዳንድ ቦታ በጋዝ ስቴሽን፣ በተለያየ ቦታ የምትሰሩ ሰዎች እንግዲህ እኔ እንደው አጭሩ እንደው ካለኝ ኤክስፔሪየንስ አንደኛ የሚመስለኝ እዚህ ላይ ቲፕ እንደው ለመስጠት አንደኛ ስራችሁን ብቻ ፎከስ ማድረግ፣ ስራችሁ ላይ ፎከስ ማድረግ። ዋናው የሚያስፈልገው ስራችሁን በስራው መስራት ነው። አንዳንድ ደግሞ ያላየ እናንተን የሚያስጠይቅ ሊሆን የሚችል ነገር ደግሞ እናንተን ፑሽ የሚያደርግ ያለቃም ሊሆን ይችላል፣ ሌላም የኮወርከርስ አብሯችሁ የሚሰራ ሰው ሊሆን ይችላል። አላስፈላጊ ቀልድ፣ እናንተን ዲስሪስፔክት ማለት ያላከበረ ነገር ካያችሁ ኢሚዲየትሊ መጀመሪያ ለራሱ ትነግሩታላችሁ። እንዲህ ያለ ነገር አልፈልግም፣ ለስራ ነው የመጣሁት፣ አቁም፣ እዛ እኔ ለኦፊስ ለአለቆች እናገራለሁ ብላችሁ አስጠንቅቃችሁ አስምራችሁ እዛ ላይ መናገር ይኖርባችኋል። አብሮ መሳቅ፣ ይሄ ስራ ቦታ እንዲሳቅላችሁ ወይም ደግሞ የተወደዷችሁ መስሏችሁ አጉል አይነት ባህሪ ማለት መሳቅ፣ ይሄ ቀልድ፣ እናንተን ሲናገሯችሁ አብሮ መሳቅ፣ ይሄ የሚያስንቀን ስለሆነ እሱን መጠንቀቅ ይኖርብናል። እሱን መጠንቀቅ አለብን። ይሄ ደግሞ ተበሳጨው የሚል ሰው እናንተ የግላችሁ እስካልሆነ ድረስ ዞር ብላችሁ እናንተንም እንትን ሊያረጋችሁ አይችልም። ስራችሁን ብቻ ፎከስ ማድረግ፣ አለቃችሁ በሚያዛችሁ ነገር። የውሸት ወሬ ከመጣ ራሳችሁን ዲፌንስ ማድረግ፣ በፊት ለፊት ሄዳችሁ መናገር። ያለ ደግሞ ደስ የማይል ነገር ካለ ስራው ላይ የሆነ ጥፋት ካለ ዝም ማለት አያስፈልግም። ይሄ ሆኗል፣ በዚህ ጊዜ ይሄ ሆኗል፣ የሚረዳኝ ሰው አልነበረም፣ ወይም ደግሞ በወቅቱ አለቃ ስለሌለ ይሄ ስህተት ተደርጓል ብላችሁ መናገር። በዛ እየተከበራችሁ እንደውም ኃላፊነት ሁሉ ሊሰጣችሁ ይችላል። እና ብዙ ጊዜ እኛ ስህተት የሚመስለኝ ዝም እንላለን። ዝምታ ወርቅ ነው ይባላል። ግን አንዳንዴ እዚህ ሀገር ዝምታ እንደምን ይቆጠራል? እንደ ጅልነት አይመስል
የምናቅ አይመስላቸውም። ዝም ስንል በቃ ምንም የምናቅ አይመስላቸውም። በቃ ዝም ካልን መናገር አለብን፣ ዲስከስ ማድረግ አለብን። ስብሰባ ካለ ጥያቄ መጠየቅ ይኖርብናል። ይህን ያላደረኩትም ግን ከኔ ከሰራሁት ስህተት አሁን የሚመጡ የጠመጡ ኢትዮጵያኖች ይህን እንዲያደርጉ ነው። እና ከላይ እንትን ያደረኩት ምንድነው ያ ሰው ያ ብስጩ ሰው ስራችሁን ልትለቁ ትችላላችሁ። አንዳንድ ሰው ስራ ያስለቅቃችኋል። ወይ የተናገራችሁ ሊሆን ይችላል፣ ወይ ተበሳጨ መስሎ ነገሮችን በቃ ውክቢያ ያረጋችሁ ይችላል። በመጣችሁ ቁጥር አንዳንድ የሆኑ ነገሮች በመጣል ስራችን ጠልታችሁ ትባሉ። ብዙ ይወጣሉ። ስራውን እየወደዱ ስራውን ፈልገው ገንዘብ ጥለው የወጡ ብዙ ሰዎች አሉ። ስለዚህ ይህንን እንደ ምሳሌ መጀመሪያ ዩቲዩብን ሲጀምር ይህንን የዛን ሰውዬ ምሳሌ ተናገርኩት። እንደዚህ አይነት ሰዎች አሉ። ስፔሻሊ በስራ ቦታ ሲሆን ደግሞ የበለጠ በጣም ከባድ ነው የሚሆነው። ስራችሁን መልቀቅ አለ። ወደ ስራ ስትሄዱ ምንድነው ብላችሁ ደስተኛ ሳትሆኑ እየሄዳችሁ ስትሬስ መሆን አለ። ብዙ ነገር ስላለ ይሄንን ከመጀመሪያው ጀምሮ ስራ ከያዛችሁበት ጀምሮ ወይም ደግሞ ብትቆዩም ከዛ ወዲያ ለራሳችሁ ተናጋሪ፣ ለራሳችሁ ዲፌንስ ያልሆነ ነገር ሲሆን ቢሮ ሄዳችሁ መናገር ያስፈልጋል። ለሰውየው መንገር እንደዚህ አይነት ቀልድ አልፈልግም፣ እንደዚህ አይነት ነገሮች ትክክል አይደሉም የማለት ድፍረቱ ይኖራቸዋል። ከዛ ወዲያ የምትናገሩ ከሆነ ትከበራላችሁ። ይህንን ለማለት ነው በዚህ ቪዲዮ አጭር ቪዲዮ ያረኩት። በሌላ ቪዲዮ እንገናኝ። ይህንን ቪዲዮ ባካችሁ ሰብስክራይብ ዳርጉት ለሌላ ሰው እንዲዳረስ። በተለያዩ ቪዲዮ እንደዚህ በሚጠቅመን አይነት ኤክስፔሪየንስ በሆነ ነገር እመጣለሁ። ደህና ሁኑ። ፒስ አውት ዳንኤል ነኝ።